ሰላም እንዴት ናችሁ? ውድ የኢትፎል አካዳሚ ቤተሰቦች እንዴት ከርሟችኋል? ይህ የኢትፎል አካዳሚ ነው። ኢትፎል አካዳሚ በዓለም ዙሪያ ሁሉ ለሚገኙ የእንግሊዝኛና የአማርኛ ትምህርት ለጀማሪዎች እየሰጠ ይገኛል። እናንተም በኦንላይን ለመማር ፈልጉ በ0930 24 51 41 እየደወላችሁ መመዝገብ ትችላላችሁ። ወይም ደግሞ ከታች በምናስቀምጥላችሁ ስልክ በቴሌግራም በኢሞ እንዲሁም በዋትሳፕ ልደውሉ እንችላላችሁ ማለት ነው። እናመሰግናለን። እንዲሁም የዛሬውን ቪዲዮ ከመጀመራችን በፊት ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉልን። ለትብብራችሁ እናመሰግናለን። ወደ ቪዲዮ እንግዲህ ዛሬ የመጣንበት ቪዲዮ እንግዲህ የአማርኛ 34ቱ ሌተሮች በእንግሊዝኛ እንዴት እንጽፋቸዋለን ወይም ደግሞ ድምጾቹን እንዴት እናነባቸዋለን፣ ቅርጻቸውስ ምን ይመስላል የሚሉትን በደንብ ቆይታ እናደርጋለን ማለት ነው። በትክክል በጥሞና ተከታተሉ። በተለይ ይህ ቪዲዮ ለጀማሪዎች አይሆፕ በጣም ይጠቅማል። ምክንያቱም ቤዚክ ነው ማለት ነው። ለእንግሊዘኛም ሆነ ለአማርኛ የትኛውንም ቋንቋ በዚህ ውስጥ ያለውን ለማወቅ መሰረታችሁ ነው ማለት ነው። ፒላር ማለት ነው። ብሉፕሪንት ነው ማለት ነው። በትክክል ተከታተሉ። አመሰግናለሁ። እንግዲህ የአማርኛ ፊደሎችን ስናይ የሚጀምረው አቡጊዳ ማለት ነው። ከሀ ነው የሚጀምረው። አነብላችኋለሁ። በትክክል ተከታተሉኝ። አብራችሁ ከኔ ጋር ስላላችሁ ማለት ነው። ኦኬ። ማናት? ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ኦራይት። ሃን በእንግሊዝኛው ስንጽፋት እንግዲህ ኤች ኤ ነው ድምጿ ማለት ነው። ሃ እንደ አራተኛ ነው የምንጠቀማት። አክቹዋሊ ኤች ኤ ኤች ዩ ሁ ነች። ኤች ዩ ሁ ነች። ኤች አይ ሂ ነች። ይችኛዋ ሂ ማለት ነው። ሶስተኛዋ ሂ ኤች አይ ብለን እንጽፋታለን በእንግሊዝኛ። ሄ ኤች ኤ ሃ ኤች ኤ ይችኛዋ ሃ ማለት ነው። ኤች ኤ አክቹዋሊ ከመጀመሪያው ጋር ተመሳሳይ ናት። ሃ ኤች ኤ ኦኬ። ሄ ኤች ኢ ሄ ኤች ኢ ህ ኤች ብቻ መጠቀም ትችላላችሁ። ወይም ደግሞ ኤች አይ አንዳንዴ ይወስዳል። ሞር ኦፍ ዘ ታይም ግን የራሱ ብቻ ኤችን ብቻ ነው የምንጽፈው። ህ ስትሉ ምንም አይነት አናባቢ አያስከትልም። ህ ኤች ነች። ዘን የመጨረሻዋ ሆ ስትሉ ኤች ኦ ነች ማለት ነው። ኤች ኦ ይህን አንብቡት ብላችሁ ሆ ብላችሁ ነው የምታነቡት። በአማርኛዋ ደግሞ ሆ ይችኛዋ እንደዚሁና ከላይ ቀለበት። ኦኬ። ወደ ሁለተኛዋ እንሂድ። ሁለተኛዋ እንግዲህ የአማርኛ ከ34 ፊደሎች ሁለተኛዋ ለናት። የመጀመሪያዋ ሃናት አልና ሁለተኛዋ ለነች። እቺ ለነች። ለ በሉ ከኔ ጋር ለ። ኦኬ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። አሁን ማለት ትችላላችሁ ከኔ ጋር ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ጎበዞች። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ኦራይት። በእንግሊዝኛ ደግሞ ስንጽፈውለን ኤል ኢ ነው የመጀመሪያው። ሁልጊዜም ኤል ኢ ነው። በቃ ከዚህ በኋላ ከሀ በቀር ሌሎቹ ኢን ነው የሚወስዱት። የመጀመሪያዎቹ ከሰባቱ ዘሮች የመጀመሪያዎቹ ኢን ነው የሚወስዱት ማለት ነው በእንግሊዝኛው። ኤል ኢ ለ ይሆናል ማለት ነው ሲጻፍ። ኤል ዩ ሉ ይሆናል። ኤል አይ ሊ ይሆናል። ኤል ኤ ላ ይሆናል። ኤል ኢ ሌ ይሆናል። ኤል ብቻውን ማለት ነው ምንም አይነት ቫውል አይወስድም። የመጨረሻው ሎ ኤል ኦ ትጽፉት ማለት ነው። ይህ ስኩዌንስ ለአብዛኛው ለ32ቱም ሌተሮች ይሰራል። ተመሳሳይ ነው ማለት
የመጀመሪያዎቹ ኢን ይወስዳሉ፣ ሁለተኞቹ ዩን ይወስዳሉ፣ ሶስተኞቹ አይን ይወስዳሉ፣ አራተኞቹ ኤን ይወስዳሉ፣ አምስተኞቹ ኢን ደግሞ ይወስዳሉ እና የመጨረሻዎቹ አንዳንድ ጊዜ አይን ሊወስዱ ይችላሉ። ካለዛ ግን ብቻቸውን የሚመጡት ዘን የመጨረሻዎቹ ሁልጊዜም ኦን ይወስዳሉ ማለት ነው። በቃ አለቃው ሚስጥሩ ይህ ነው ማለት ነው። ምንም ነገር ሌላ የለውም። ኦኬ ስለዚህ ለ ሉ ሊ ላ ሌ ል ሎ ራይት። አማርኛው አንዴ ማለት ትችላላችሁ ማለት ነው። እኔ ጋር በሉት እያሳየኋችሁ ነው። ጎበዝ። ሶ ቀጣይ መነች። ኦኬ መነች መነች ቀጣዩ ሶሪ መነች መነች ቀጣይ መ መ ሙ ሚ ማ ሜ ም ሞ ልትገምላችሁ መ ሙ ሚ ማ ሜ ም ሞ። ኦኬ እንደነገርኳችሁ የመጀመሪያዋ ኢን ትወስዳለች። ኤም ኢ ማለት ነው። መ ኤም ዩ ከሆነ ሙ፣ ኤም አይ ሚ ይሆናል። ኤም ኤ ማ፣ ኤም ኢ ሜ፣ ኤም ብቻ ኤም ትሆናለች ስድስተኛዋ ማለት ነው። ዘን ኤም ኦ ሞ ይሆናል ማለት ነው። ራይት ሞ ይሆናል ሞ ይሆናል። ኤም ኦ ሞ። ጎበዞች ጎበዞች። ኦኬ ደጋግማችሁ እዩት። መሙሚማሜምሞ ቅርጻቸውን በትክክል እዩዋቸው። አማርኛዎቹን ስፔሻሊ ጀማሪዎች በደንብ እዩዋቸው እንዴት እንደሚጻፍ። መ ሙ ሚ ማ ሜ ም ሞ። ኦኬ ቀጣይ ሰ ናት። እቺ ሰ ሰ ሰ ሱ ሲ ሳ ሴ ስ ሶ ሰ ሱ ሲ ሳ ሴ ስ ሶ። ኦኬ ጎበዝ። በእንግሊዝኛ ደግሞ ሰን ስትጽፏት ኤስ ኢ ኤስ ዩ ሱ ማለት ነው። ኤስ ኢ ሰናት። ኤስ ዩ ሱነት። ኤስ አይ ሲ ሶስተኛዋ። ኤስ ኤ ሳ አራተኛዋ ማለት ነው። ኤስ ኢ ሴ ሴ አምስተኛዋ። ኤስ ብቻዋን ስድስተኛዋ ትሆናለች ስ ማለት ነው። ኤስ ኦ የመጨረሻዋ ማን ሶ ሶ ሶ ሶ ሶ ሶ። ጎበዞች። ኦኬ ከዛ ቀጥሎ ማናት? እቺ ረ ናት። ረ ሩ ሪ ራ ሬ ር ሮ። ኦኬ ልድገምላችሁ። ረ ሩ ሪ ራ ሬ ር ሮ። ጎበዞች። ኦኬ ረን በእንግሊዝኛ ስንጽፋት አር እና ኢ ነው የመጀመሪያው። አያችሁ አሁን ከዚህ ሁሉንም ስንጽፈው የመጀመሪያዎቹን አርን እና አይሚን የመጀመሪያ ፊደሎችን እና ኢን ጨምረን ጽፋለን ማለት ነው። ሶ አር ኢ ረ ስትጻፍ በእንግሊዝኛው ላይክ እንደዚህ ነው ማለት ነው። ሩ ስትጻፍ አር ዩ፣ ሪ ስትጻፍ አር አይ፣ ራ ስትጻፍ አራተኛ ላይ ሁልጊዜ ማንን ይወስዳል ብያቸዋለሁ? ኤን ነው የሚወስደው። አራተኛ ድምጾች ረአብ ብለን የምንጠራቸው ወይም በግዙ ማለት ነው። ራአብ
ራ ስትላ አሬ ኤን ይወስዳል። ሬ አምስተኛ፣ ሁልጊዜም አምስተኞችን ኤን ነው የሚወስዱት። አር ኢ ሬ። ኦኬ ር ብቻዋን ር ከሆነች ማን ስድስተኛዋ ር ማለት ነው። እዛን የመጨረሻዋ ሮ ሮ ማለት ይቺ አር ኦ ማለት ናት። ይቺኛዋ ሮ የመጨረሻዋ ሰባተኛዋ አር ኦ። ምክንያቱም ቀደም ሁልጊዜ ሰባተኛ የአማርኛ ዘሮች ኦን ይወስዳሉ ብያችኋለሁ። ሶ ወደ ቀጣይነት ይቺ ማናት? ይቺ ሸ ናት። ሸ ሹ ሺ ሻ ሼ ሽ ሾ። ኦኬ አንድ ልገምላችሁ። ሸ ሹ ሺ ሻ ሼ ሽ ሾ። ኦራይት። ሸን በእንግሊዝኛ ስትጽፏት ኤስ ኤች እና ኢ ሶስት ሌተር ናቸው ማለት ነው። ሸን ለመጻፍ ሶስት ሌተሮች ያስፈልጉናል። ኤስ ኤች ኢ ሸ። ኦኬ ኤስ ኤች ዩ ሹ። ኤስ ኤች አይ ሺ ሶስተኛዋ። ኤስ ኤች ኤ ኤ አራተኛው። ሻ ሻ እንላታለን አራተኛው። ኦኬ ኤስ ኤች ኢ ማናት? ሼ አምስተኛው ማለት ነው። ሼ ሼ ኤስ ኤች ኢ ሼ ናት አምስተኛው። ዘን የመጨረሻዋ ሺ ሺን ስትጠቀሙ ኤስ ኤች አይን ወይም ደግሞ ኤስ ኤችን ብቻ መጻፍ ትችላላችሁ ማለት ነው። ሺ ሺ ሺ ሾ ኤስ ኤች ኦ ሾ። የመጨረሻዋ ሾ ኤስ ኤች ኦ ትወስዳለች ማለት ነው። ኦራይት ቴንክ ዩ። ወደ መጨረሻዋ እንሂድ ማለት ነው። እቺ ፊደል ማናት? በ ናት። በ በ ቡ ቢ ባ ቤ ብ ቦ። ኦኬ በ ቡ ቢ ባ ቤ ብ ቦ። በእንግሊዘኛ ቢ ኢ በ ስትጻፍ ማለት ነው። ቢ ዩ ቡ ቢ አይ ቢ ቢ ኤ ባ አራተኛዋ ባ ማለት ነው። ቢ ኢ ቤ አምስተኛዋ ቤ ቤ የሚል ድምፅ አላት። ቢ አይ ብ ማለት ነው። ወይም ደግሞ ብን ብቻ መጻፍ ትችላላችሁ። ቢን ብቻ መጻፍ ትችላላችሁ ማለት ነው። የመጨረሻዋ ቦ ቦ እንደተለመደው ማንን ትወስዳለች? ኦን ትወስዳለች ማለት ነው። ሶ ከዚህ የሚቀሩትን በቀጣይ ቪዲዮ ሰራላችኋለሁ። የዛሬው ቪዲዮ የሚመስል ነበረ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። እናመሰግናለን ለትብብራችሁ። ኦንላይን ለማንፈልጉ ከታች ባስቀመጥልናችሁ ስልክ በተለያዩ ሶሻል ሚዲያ አማራጮች በኢሞ፣ በዋትስአፕ፣ በቴሌግራም ልትደውሉ እንችላላችሁ። መልካም ጊዜ ሁላችሁ። አመሰግናለሁ።